ሰላም ቤተሰብ እንደምን ዋላችሁ? እግዚአብሔር ይመስገን ሰላማችሁ ይብዛልኝ። እንግዲህ ጨረቃዎቼ በመጀመሪያ ደረጃ እናንተ ተረጋጉ፣ ብሩኬ ተረጋጋ። ምንም ነገር በመናደድ በመበሳጨት ምንም ነገር የሚስተካከል ነገር የለም። እውነትን ያው ቢውልም ቢያድርም ቢዘገይም ዋንዴ መውጣቱ አይቀርም። መጀመሪያ ግን መረጋጋት አለብህ። እሷ የምትፈልገው ይሄንን ነው። የእናንተ ደካማ ጎን ነው የምትፈልገው። እናንተ ማለያየት፣ ማጣላት፣ የሆነ ችግር ውስጥ መክተት፣ እናንተን መጣል ነው የምትፈልገው። የእሷ ዓላማ ይሄና ይሄ ብቻ ነው፣ ምንም ነገር አይደለም። ይታይባታል እኮ ስታወራ ራሱ ማለት ነው። ሰው እኮ በዚህ ልክ አይሰግጥም። በእውነት እኔ የሰው በጣም ብዙ ሰው አይቻለሁኝ። እኔ እንደሷ በኒንጃ እንደዚህ ሰው እኔ አይቼ አላቅም። ሰው የሆነ ነገር ስትከራከሩ ራሱ መረጃና ማስረጃ ይዛችሁ ነው አደለ? እሷ ፈረዙ ሜዳውንም የኔ ነው ብላ ሽንጧን ገትራ ይኸው እስካሁን ብሩኬ የልጁ አባት ብሩኬ ነው እያለች 4 ወር በሙሉ እየሄደችበት ያለ ነገር ነው ማለት ነው። ሶ ምንድን ነው የአብዛኞቻችሁ ጥያቄ? አብዛኞቻችሁ ኮንቪውስ የከተተ የዲኤንኤ ውጤት ልክ እንዳልሆነ ማለት ዲኤንኤው ማድረጋቸው ልክ እንዳልሆነ የዛኔ ተናግራቸዋል። ገና ቪዲዮ እንደተለቀቀ ማለት ነው። አብዛኞቻችሁማ ቪዲዮ ራሱ ሳጨርሱ ነበረ ቴምፕሌቱ አይታችሁ እንትን ያላቸው ማለት ነው። ማለት እነሱ እንደዚህ ይመጣል ብለው አላሰቡም። በአንድ ልብ ነው ደም ሰጥቶ እሷን ትቷት መውጣት። እንደዛ ብቻ በአጠቃላይ ስህተት ነው። እንደዚህ አይነት ዲኤንኤ አይደረግም። አለም ሆስፒታል ከሆነ የማስቀየር አቅሙ ይኖራታል ብዬ አላስብም። እና ምንድን ነው ኦዲየንስ አንድ ሲሆን ምንም ነገር መድረግ እንደምንችል ማየት ይቻላል። በጣም ደስ ይላል። ይሄ ደግሞ በዚሁ ቀጥሉበት። ስለዚህ ዲኤንኤው ከእንደገና እንዲደረግ አድርገናል ማለት ነው። ይደረጋል፣ መደረጉ አይቀርም። ምክንያቱም እሷ የሆነ ነገር ተማምና ነው ልጁ የሱ ነው እያለች ነው። እንግዲህ ነገ ልጁ የብሩኬ ነው ማለት ልጁ የሱ ባይሆንም ግን ደግሞ የሱ ነው ቢባል ራሱ ማንም ሰው ኤክስፔክት አያደርገውም። ምክንያቱም ዲኤንኤው ልክ እንዳልሆነ ማለት ነው። እንደዚህ አይነት አይደለም ዲኤንኤ የሚደረገው። ከእንደገና ዲኤንኤ ማድረጋችሁ የማይቀር ነገር ነው ማለት ነው። ብሩኬ ተረጋጋ። ያው አሁንም ሰጣ ገባ መግባት አልፈልግም ከሷ ጋራ እንደለመደችው ማለት ትችላለች። እኔ ለሰው ብዬ ህይወቴን እንትን ውስጥ ገደል አልገባም ብሏልና ልክ ነህ። ግን ደግሞ ስምህን ደግሞ ያንተ ልጅ ካልሆነ የቡርኬ ልጅ ነው እንዲባል ይሄ አይደለም። አንተ ኦዲየንስም አይፈልግም። ልጅቷ ራሱ በኋላ ስታድግ ከፍ ስትል ያው የአሁን ልጆች ገና ሲያድጉ ሚዲያ ነው የሚያዩት። እሷ ብዙ ቦታ ስትገባ የእሷን ሂስትሪ ታያለች፣ እናቷን ታያለች፣ ትጠይቃታለች። አባቴ ማን ነው ብላ ትጠይቃታለች። የእሷ መልስ ብሩኬ ነው ምትላት አይደለ? እሱ ደግሞ አላመነም። ብሩኬ የኔ ልጅ አይደለችም ብሏል እስካሁን ማለት ነው በኮንፊደንስ። አሁን እሷ ልጅቷ ማለት ነው ዲኤንኤ ማድረጉ አይቀርም፣ ያደርጋሉ። የዛኔ አባቷ ሳይሆን ሲገኝ የዛኔ ትጸጸታለክ ማለት ነው። ብሩክ ጠንክር፣ አይዞ። አሁንም ዲኤንኤው ማድረጉ አይከፋም። ስታደርጉ ግን እንዳሁኑ እንትን አይደለም፣ ሚስቴክ መስራት የለባችሁ። የሆነ በቃ የበሰለ ሰው መኖር አለበት። ዲኤንኤ እንደ በሽታ የምትመረመሩት ነገር አይደለም። ልጅ እኮ ነው እንዴ። ብቻ ልጅቷ ልቦና ይስጣት። እናንተም በቃ አላደለ ልጅ የሱ የብሩክ ቢሆን ራሱ ልጁ የሚያለያያችሁ ነገር አይደለም። ስለ መለያየት በጭራሽ ኔቨር መናገር ማውራትም የለባችሁም። ደካማ ጎናችሁም በካሜራ ፊት ባታወሩ ባታሳዩ ጥሩ ነው። ያው ብዙ ኦዲየንስ ብሏችኋል። ኮሜንት አንብቡ፣ ብዙ ነገር ታገኛላችሁ በኮሜንት ማለት ነው። ጨረቃዎቻችን እግዚአብሔር ያጣምረው፣ ማንም አይለየውም አይደል? ማንም አይለየውም። እናንተ ማትለያዩ ሰዎች ናችሁ፣ ማትለያዩ ማለት ነው። ስለዚህ የእሷ ምንድን ነው ያው የእሷ አላማዋና እቅዷ እናንተ ከገባችሁ እናንተ ምንድን ነው መሆን ያለባችሁ? እጅ ለእጅ መያያዝን አለባችሁ። እንግዲህ ኢየሩስ ከኛ ጋር ሰጣ ገባ ገብተሽ ነበረ፣ እልህ ውስጥ ከኦዲየንስ ተያይዘሽ ነበረ።
እንግዲህ ይሄ እልህሽ ማለት ነው የት እንደሚያደርስሽ አብረን የምናይ ይሆናል። እኔ እንጃ አንዳንዴ ምንድን ነው ማደርገው ምን እያደረግኩ ነው ብላችሁ ራሳችሁን ጠይቁ ማለት ነው። የእውነት እንደፈለጋችሁ የምታወሩ እንደፈለጋችሁ የምትቀደዱ ነገር ከሆነ አንድ ቀን ዋጋ ያስከፍላችኋል። አብሶ ከኦዲየንስ ጋራ ማለት ነው። ምንም ስራ ብትሰሩ ምንም ስራ ማለት ነው ከህዝብ ጋራ ነው ወደ ለምትሰሩት። ስለዚህ ከኦዲየንስ ጋራ እልህ አትጋቢ እና የት እንደሚያደርስሽ እናያለን ማለት ነው። በተለይ ማለት ነው መቤቴን ልጅቷ የቡርኬ ሳትሆን ካልሆነች ወይኔ ቅሌት